ለምሳሌ መንግስት ሰራተኛ ሆነ ስትል ለምንድን ነው እስቲ ኢትዮጵያውያን ሙስሊሞችን በየከተማው በየመስጊዱ ስታይ ብዙ ናቸው። ለምንድን ነው በየቢሮ ስትገባ አንድ ሙስሊም ነው የምታገኝ? ዋይ ለምንድን ነው የማያገቡት ብለህ አስበህ ለምን ስትል መንግስት መስሪያ ቤት ገብቶ መስራት ስለማይወዱ ነው ወይስ ሌላ ኦፕሽን ምንድን ነው ብለህ ስትል ከትምህርት ቤት ጀምሮ ፊልተር አድርጎ የሚያስቀራቸው ቁጥራቸው መንግስት የጠቀሰውን እንቀበል for the sake of argument ማለት ነው። ጀነራሊ ሴንሰሱ ልክ አይደለም ብዬ ባምንም እንበልና 33 ምናምን 34 ያለው እንቀበል። የትኛው ፐርሰንት እንቀበል ለመከራከር ያህል የትኛውም የኢትዮጵያ መንግስት መስሪያ ቤት ውስጥ ሂድና ሙስሊሞች ፌደራል መንግስት አዲስ አበባ ሂድ ሁሉም 10% ሙስሊም ሰራተኛ ያለበት መስሪያ ቤት ካለ እኔ ለመቀጣት 10% ዋይ ስትል እንደዚህ ፊልተሪንግ ሜካኒዝም እየተቀመጠ ከትምህርት ወደ ኋላ የሚያሰናክል ዘም ሲገቡ መመሪያ ደንብ እያሉ ኢትዮጵያን አቀፍ እናድርገው ስንል በተግባር ማስተካከል ያለባቸውና ኢትዮጵያ ሁሉም ወገን የኔ የሚለውን ውስጡ ማየት አለበት። ምሳሌ ቅድም ያነሳው ላይ መንግስት ምን ያደረገ ነው? ኢትዮጵያ በብሔር አካሄድ ሁሉም ብሔር ብሔረሰቦች ራሳቸውን በመንግስት መስሪያ ቤት ውስጥ ማየት አለበትና የብሔር ማመጣጠን መሰራት አለበት ተብሎ ይተሰራል። ብዙ ጊዜ የሚነሳው ምንድነው? ጾታ ሲመጣ ሴቶች እኩልነት ወይ ተሳትፎ ማረጋገጥ አለብን ነው። ኦኬ ብሔር ሲመጣ ኢምፖርት፣ ሃይማኖት ሲመጣ እኛ ሃይማኖትን አላየንም ስንመድብ ብለን ብቃትን ነው ተብሎ መሽለክ ይፈልጋል። ኢትዮጵያ በሁሉም አስፔክት ኢትዮጵያውያንን መምሰል አለበት። የሆነ ሰውን የሆነን አካል ለብቻ የምትመስልና የሆኑ ሰዎች እኛ እዚህ ውስጥ የለንም ካሉ እቺ ኢትዮጵያ የሁሉም ሆና መቀጠል አትችልም። የጊዜ ጉዳይ ነው እንጂ ሳምሄር ፕሮብሌም ይገጥማታል። ስለዚህ ኢንክሉሲቭነት በሁሉም ደረጃ አሳታፊነቱ መሟላት አለበት የሚል እምነት አለ። መልካም እንጠቅልለውና እንደ መጨረሻ አንድ የመጨረሻ እድል ሰጠውት የምፈልገው ቀደም ሲል ያነሷቸው ተቋማት አሉ፣ የኢትዮጵያ አየር መንገድ ያሉት ሌሎችም ተቋማት ላይ የሙስሊም ማህበረሰቡ ተሳትፎ በጣም የቀነሰ ነው። እንግዲህ የሰጡኝን ምሳሌም ሰምተናል። ለነዚህ ተቋማት ቀጥታ ማለት የሚፈልጉት ነገር አለ? እኔ ማንኛውም መስሪያ ቤት የሚያወጣው ደንብ በራሳቸው ደንብ መመሪያ ምናምን እያሉ ሰበብ እያስቀመጡ ሙስሊሞችን ፊልተር ማድረግ የጊዜ ጉዳይ ነው እንጂ አያዛልቃቸው። ሙስሊሞች የኔ ነው ብለው ያንን ተቋም ካልተቀበሉ ለዛ ተቋም ለዛ አመራር ውድቀት። ስለዚህ ተቋሙ የእውነት ኢትዮጵያን እንዲመስል ስሙን ብቻ ሳይሆን በተግባር እንዲሆን ቆም ብለው ምን እያደረግን ነው? የሆነን የህብረተሰብ ክፍል ሲስተማቲካሊ እያገለለን የኢትዮጵያ ብለን ኢትዮጵያን ልማት በአንድ እጅ ጨብጨበ ማምጣት አትችልም። ስለዚህ የኢትዮጵያን ልማት እድገትና ብልጽግና በሁለንተናዊ መልኩ እናምጣ ከተባለ የትኛውም የህብረተሰብ ክፍልን በማያገል መልኩ ለማሳተፍ እንደውም አበረታተን ወደ ኋላ ቀሩ እያልክ ወደ ኋላ ከቀሩ እንዴት ወደፊት እናምጣቸው ስንል ፕሮብሌሙን አጥንቶ ያንን በሚያካክስ መልኩ ካልሰራን በስተቀር እድገት ማምጣት አይቻልም። የጊዜ ጉዳይ ነው። አንዱ ህብረተሰብ ክፍል ወይ አንዱ የሀገሪቷ ጎን ወደ ኋላ ቀርቶ ወይም ሳይሳተፍ ሰዎች ውስጥ ለውስጥ ወዲፍቸው እያሉ የሚሄዱት ነገር የጊዜ ጉዳይ ነው። የሆነ ሰው መጥቶ ያነሳዋል፣ ያን የትግል አጀንዳ ይሆናል። በትግል ወር በተለያየ መልኩ ከመሄድ ራሳቸው ተቋማቶቹ ራሳቸውን ፈትሸው ምንድነው ፕሮብሌሙ አሰራር ምናምን ኤቭሪቲንግ ቅንነት ካለ ከህጉም ካካሄዱም ከምንም ፕሮብሌም ሳይፈጥር አስማምቶ መፍትሄ ማምጣት የሚችልበት ብዙ መንገዶች አሉ። አንድ ምሳሌ ልጥቀስል። አዲስ አበባ ዩኒቨርሲቲ ያለው ፕሮፌሰር እንድሪያስ ሸቴ በጣም የማደንቃቸውና ማመሰግናቸው እዚህ ጋር ነው። ፕሬዚዳንት ሆነው መጡ። ከሳቸው በፊት የነበሩት ፕሮፌሰር ከመንግስቱ አንቀጽ 11 አንቀጽ 90.2 አንቀጽ 27 ምናምን ጠቅሰው ዩኒቨርሲቲው ሰላት መስገድ አትችሉም ብሎ ለጥፉ። ለምንድን ነው የማንችለው? ብዙ ተቃወምን፣ ብዙ እንትን አደረግን። 10 ሰዎች ተመርጠው አዲስ አበባ ዩኒቨርሲቲ ላይ ይህን ጉዳይ ስንቃወም አንዱ ነው የነበርኩ። ብዙ እንትና መጨረሻ ከፕሬዚዳንትነት ተነሱ። ፕሮፌሰር እንድሪያስ መጡ። ፕሮፌሰር እንድሪያስ ጋር 10 ጥያቄዎችን ይዘን ቀረብን። ምንድን ናቸው? ለምሳሌ ዩኒቨርሲቲው ሰላት መስገድ አይችልም። ለምንድን ነው የማይቻለው? እኔ አዲስ አበባ ዩኒቨርሲቲ ከማ ዶርሚተሪ ነው ማድርበት ለ4 ወይ ለ5 ዓመት መኖርበት ነው መማርበት ነው መገበበት ነው። ስለዚህ እኔ ለመስገድ ሳምሄር መሄድ አለብኝ። ለምንድን ነው ከኢንተርናሽናል አካላት ማጣዩት? ፕሬየርስ ሩም የተለያየ ዩኒቨርሲቲዎች ውስጥ አሉ፣ የተለያየ እስር ቤቶች ውስጥ አሉ።